እኔ የምፈልገው ነገር ብቻ ነው የሚያደርገው። እሺ ጥሩ። እሺ ምንድን ነው አባዬ ንገራት ያለ? ኤቢ ነይ እስኪ ቁጭ በይ መጀመሪያ። ናታን በእናትህ ንገረኝ፣ ምንድን ነው? ኤቢ አሁን ምንም ነገር ለመስማት አይምሮሽን አዘጋጂ። ናታን በእናትህ ምንድን ነው ንገረኝ። አባዬና እማዬ ከባድ ችግር ውስጥ ናቸው። እሱን አውቃለሁ። በምን ምክንያት እንደሆነ ግን አታውቂም። እሺ ምንድን ነው ንገረኝ። እማዬ ትልቅ ሚስጥር አውቃለች። ምን አይነት ሚስጥር? ስለ ሰላም። ስለ ሰላም ምን? የሰላም ልጅ አባት ማን እንደሆነ አውቃለች። ለዛ ነው እንደዚህ እየሆነች ያለችው እኮ። ታዲያ ስለ ሰላም ልጅ አባት ብታውቅ ምን ችግር አለው ታዲያ? ኤቢ የሰላም ልጅ አባት አባዬ ነው። ተጣልታኛለች። ዋ ምን ለምትል ምን ሆነሽ ነው? እኔ ገዜ ባለፈው እኮ ማለት ነው እጄን እንደዚህ ጭብጥ አድርጎ ይዞ ማለት ነው። እጅ በይ የልጅ ነገር ዝም ብላ እጅ በይ እጅ ግቢ ወደ ቤት። አሁን እጅ አዎ እመጣለሁ። ዛሬ ሆኖ ነገ ዛሬ ሳትይ ዛሬ ሆኖ የማርታን የውሃን የአቢጌልን አይን የማየት ድፍረት ካለሽ ነይ አሁን ውጭልኝ። አዎ ከዚህ ልጠይቃት ግን እትዬ እሑድ የምትፈቅድልኝ ይመስላል። አክስትሽ ግን እንዴት ነው ፊታቸው ሞላ ያለ? ሰላም እንግዲህ እንደገና ቤተሰቡን ለማተራመስ እና ይህን ቤተሰብ ለመበተን ዋና እንትን ሆና ተነስታለች። በጣም ነው የሚያሳዝነው ቤተሰቦቻችን። ያቺ መሰለች አንገት ደፊ ሴትዮ ዛሬ እንደዚህ ደረጃን ከፍ ዝቅ አድርጋ ስትናገር እንደው ጋይስታ እንዴት ለካ ሰው ስንባል እንደዚህ ነን እንዴ? አይታችኋል ጋሽ እንዴት አድርጋ እንደምታየ ነበረ። አጎንብሳ አንገቷ እንደዚህ ቀጥ አይልም ነበረ ጋይስ እንዴ። አሁን ግን ድፍረቷን አያችሁት? አይ ጊዜ ገደበ። ነገራችን ላይ ደረጀም ማለት ለካ ጊዜ ነው። አንቺ አሁን እንደዚህ ቀና ብሽን ያክል ተናገርሽኝ አልገረመው ታውቃላችሁ። የጊዜ እንጂ የሰው ብርቱ የለውም ሲባል ሰምታችሁ ታውቃላችሁ። እኔ ምር በጣም ነው የገረመኝና እውነት ነው። አንዳንዴ ጊዜ ያነሳችኋል፣ ጊዜ ይጠላችኋል። ሰላምን የሚው ዛሬ ጊዜ አምጥቶ እንደዚህ ቆባ አድርጓል። ደረጀን ከፍ ዝቅ አድርጋ እየተናገረች ያቺ አሰሪ ሆና በሰዎቹ ቤት ከላይ ከታች ስትል የነበረች ቀና ብላ ያዘዛትን እንኳ እንደው አስተካክላ ሌላውን ተውትና ድምጿን ወጣ አድርጋ ጮህ ብላ ተጣርታ ማታቅ ልጅ ዛሬ እንደዚህ በዚህ ልክ ደረጀን ምን ታመጣለህ ሰጣ ገባ እንዴት አድርጋ እንደምትናገረው አያችሁ ጋይስ። ጊዜ ጉዳይ ከባድ ነው የምርዋ ነው። ግን ደግሞ ሰላም አበዛችሁ። እርግጠው ጊዜውን መጠቀም ጥሩ ነው። ሁሉም ሰው ጊዜ ወርቅ ነው። በጊዜያችን አንዳንዴ መናገር ያለብን ነገር መናገር፣ ማድረግ ያለብን ነገር ማድረግ ሳንችል ስንቀር ነው ዋጋ የምንከፍለውና ደስ የሚል ነገር ነው ለመናገር የሆነው ነገር በጣም ደስ ይላል። ግን ደግሞ እንዳጠቃላይ እንደ ሁኔታው ሲታይ በጣም ነው የሚገርመው። ውድ ቤተሰቦቻችን እኔ እንጃ ምን ብዬ ንገራችሁ፣ በጣም የሚገርም ነው። ያው እንዳጠቃላይ ግን ያው ይሁን ግን በቃ ደግሞ ማለት ነው ጋይስ መናገሩን ትናገር መብቷን ትጠቀም። ኦኬ ጥሩ ነው ማለት ጊዜ ነው የጊዜ ጉዳይ። ጊዜ አነስቷታል። ጊዜ ጥሏት ነበረ፣ ወርቃ ነበረ ብቸኝነት ልጇን አታ የራስ ጨቅላ ልጇን ተቅፎ አንስተው ጥለውባት ምናምን ብዙ ስቃይ ብዙ መከራ አሳልፋለች። ሳትወድ በግዷ ፈልጋ ሳይሆን ሳትፈልግ ይህን ነገር እንድትጠቀም ይህን ነገር ታጣቂ እንድትሆን ሆናለች ማለት ለምሳሌ በእድሜዋ አግብታ መውለድ ትዳር መያዝ እንደ ሰዎቹ ህይወት መኖር እየቻለች የቤት ሰራተኛ ሆና ልጇን ስትጠብቅ አመታትን አስቆጥራለች። ኦኬ ሶ ግን ደግሞ ያ ያለ በሱ እንግዲህ ጎን ለጎን የሆነው ነገር ደግሞ በጣም ከባድ ነውና በዛ አማካይነት እንግዲህ የሆነው ነገር ትንሽ ከባድ ነበረ። ሁኔታዎች ትንሽ ከባድ አሉ፣ ትንሽ አስጠላሉ። ግን ያም ሆነ ያው ይሁን ተብሎ ነገር ይወሹ በዚህ መልኩ ነው የቀጠለው ማለት ነው። ኤኒዌይስ አሁን እንግዲህ ደረጀ ያለፈው ሲገርምሽ አንቀቃ ደግመሽ እንዳለ እንግዲህ በፊቱ የራሱ ችግሩ ሳያንሰው
አሁን ደግሞ ይሄው ሌላ ችግር ሆናበት ቁጭ ብላለች ማለት ጭራሽ ብላ እንግዲህ ያንን ቤት ጂፕላሷኑን ለዛውን በሷ ምርጫ ያንን ቤት በስሜ ካላዞርክልኝ ነገር ይወሩ ትርምሱን ሲወጣል ከዚህ የበለጠ አደጋ ይጠብቃል ችግር ላይ ትወርቃለህ እያለችው ነው። ደረጀ ሲጀመር አሁን ያለበት ሁኔታ ምንም በቃል የሚገለጽ አይደለም። አንዴ ትንሽ የሰራ ስተቱ ይሄው ዛሬ ትዳሩን ህይወቱን እድሜውን ልጆቹን እያምታታበት ነው የሚገኘውና እሱን ነገር ለማለፍ እንግዲህ ደረጀ ደፋ ቀና በሚልበት ታይም ላይ ሰላም ደግሞ እዚህ ጋር መታ ሌላ ትኩሳት ነው የሆነችበት ማለት በቃ። ስለዚህ በድፍረት ደግሞ የምትናገረው ነገር በድፍረት በኮንፊደንስ ያኔ በቃ ለሱ ምንም አይነት ኬር አልሰጣትም። በእርግጥ ሰው እጁን አያጣም። እሱም እኮ ይሄን ያክል ዘመን ሲቆይ ምን ፈልገሽ ነው ሲላት ነበረ። ጭራሽ ብሎ ልጇን መጣሉን ያንን ማድረጉን ሁሉ ረስቶት ምን ፈልገሽ ነው ከኔ በቃ የምትፈልገው ምንድን ነው ውጪ ሲላት ነበር አይደል? እሷ ደግሞ ጊዜ ጠብቃ ሰራችለት። ይሄው ዛሬ የት ነው መውጣልህ ብለው ነበረ። አሁንማ ከመውጣት አልፎ አሁንም የሁለት ልጆች እናት ናት። ለዛውም የአንድ ወንድ የአንዲት ሴት ቅንጡ የሆኑ ሴትና ወንድ ልጆች እናት አድርገዋለች ማለት ነው ደረጃን። ስለዚህ ውጭ ቢላትም መስሚያ የላትም። ስለዚህ በቃ ከእሷም 2 ልጅ ነው ያለ፣ ከኔም 2 ልጅ ነው ያለ። ስለዚህ እንደዛ የሚባል ነገር የለም ብለዋለች። ደረጃን እንግዲህ ግራ ግብት ብሎታል። በጣም ነው የተደናገረው። በቃ ይሄን ነገር በጭራሽ ነው የማይጠብቅ የነበረው። ግን በሚያሳዝን ሁኔታ እንግዲህ ነገርዮሹ በዚህ ልክ እየሄደ ነው። ጋስ ደረጀም እንግዲህ በጭንቀት ውስጥ ነው ያለው። እንግዲህ ፈጣሪ እርዳህ ከማለት ውጪ ምንም ልናግዘው አንችልም። ጋስ ደሬ ያው ሁኔታው ከባድ ነው እንረዳለን። ግን ያው አንዳንዴ እንደ ቀላል ያየናቸው ነገሮች ስር ሰደው እንደ ቀላል እኮ ነው ጋይስ። የሰከንድ ስህተቶች የደቂቃ ስህተቶች ሂደው ተካሂደው በጣም ትልቅና ከባድ ችግሮችን ያመጣሉና እሱን ያየንበት እንግዲህ ደረጀም ያለበትን ታያላችሁ። በጣም የሚያሳዝን ከባድ ችግር ውስጥ ነው ያለው። እዚህ ጋር የሰላም ጉዳይ የማርታ ጉዳይ በቃ ልጆቹ ኤቢ ዛሬ ሰምታለች። ኤቢ ይሄን ስትሰማ በቃ ምን አይነት ስሜት እንደተሰማት አይታችኋል። በቃ እዚህ ጋር አሁን እሬ ነው ሌላ እንደገና ቤቱ ሌላ ሊበጠበጥ ነው። በባለፈው ዲያጣን ገና ሰማሁ ብላ አይታችኋታል። በየሰፋው ስታለቅስ ደረጀንም ስታይ ታለቅሳለች፣ ማርታንም ስታይ ታለቅሳለች፣ ዲያጣን ስታይ ታለቅሳለች። በቃ በሄደችበት ነበር የምታለቅሰው ኤቢ ማለት ነውና አሁን ደግሞ ይሄ ደግሞ ጭራሽ አሁን ደግሞ ሌላ ልጅ ሌላ ህይወት 2ኛ ልጅ ተዛውም ከሰራተኛ ስትሰማ በቃ ይሄ የሞት ነው እንግዲህ። ገና እንዴ እማዬ ሰላም ልጅ አባት ማን እንደሆነ አውቃለች ሲላት ናታል ኤቢ ምንድን ነው ያለችው? እና ምን አገባት ታዲያ እና ብታቀሳ የሷ ማወቅ ከአባዬ ጋር ማለት ከማየን ምን እንትን የሚላት ነገር አለ ነው ያለችው። ግን አለው ማርዬ አለው ሀቢብቲ አለው መኖሩንማ ይሄው እንግዲህ አሁን ደረጃ አባት መሆኑን ስታቂስ ምን ይሆን? ከባድ ነው ጋይስ። አንዳንዴና ካልታሰበ እንደዚህ አይነት ድንጋጤ ያስደነግጣል ከሚባለው በላይና በጣም ከባድ ነው። ይሁን እንግዲህ እግዚአብሔር ይመስገን ብሎ ያው ወዘጋ ከመቀበል ውጪ ሌላ የሚባል ነገር የለም። ግን ደረጃ ያለበትን ስሜት በመድኃኒዓለም ግራ ነው የሚያጋባው። በጣም ነው ተስፋ የሚያስቆርጠው ምናምን። ግን ያው ያለውን ነገር ለማስተካከል እየተሞከረ ነው ቤተሰቦቻችን። ቀጣይ ደግሞ ሁሉም ነገር ተስተካክሎ መልካም እንደሚሆን አሪፍ እንደሚሆን ተስፋ እናደርጋለን። የአቶ ደረጀ ጉዳይ ግን አሁንም እየባሰ እየከበደ ነው የሚሄደው። ስለዚህ
በቀጣይ በአዲስ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ ማድረግ አይረሳ። ውድ ቤተሰቦቻችን መልካሙን ሁሉ ተመኘሁላችሁ። ወዳችሁ ፈቅዳችሁ ለምትከታተሉኝ እናመሰግናለን። ሰላም ቆዩልኝ።